በሰይድ እየተጫወቱ ያሉት ወይ ሰይድ ነው በሴቶች እየተጫወተ ያለው? በተለይ የሴት ጓደኛ ብዛት ያላት ሴት ትዳሯ አይቆይም፣ ፍርስ ነው የሚለው። የምንቀመው የሰው ባል እኛ ራሳችንን ሰላም በጣም የሚወዳት ከሆነ ቤታቸው ገብተን ልክ እንደሱ አይነት ባል ነው ፈልገው እንላለን። ሴቶች ወንድ እኮ ከጓደኛው ቤት ሂዶ ወይ ደግሞ ዝም ብሎ ቤት ሂዶ እንደሱ አይነት ሚስት ነው ፈልገው ብሎ የዛንን ቤት ትዳር አያፈርስም፣ አይቀማም ሂዶ። እኛ ግን እንዴት አድርገን እንደዚህ አይነት ሰው እንደምናገኝ አላህን አንለምንም። የኛ በቃ የጻፍክልንን አንተ የጻፍክልንን ስጠን ብለን ከመለመን ይልቅስ ያንን ትዳር እንዴት አድርገን እንደምንበትን ቁጭ ብለን እናስባለን። ሰይድ ያለውን ጉድ ነግራችኋለሁ። ሱመያ ሴት ናት የሴትን ትዳር የምታፈርሰው። የሴት ጓደኛ ይቅርባችሁ ትዳር ላይ ያለች ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ባላ ቪዲዮን እስከ መጨረሻ ይውልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሱመያ እየተናደርኩ ነኝ ሳላስበው። ጨጓራ በሽተኛ አድርጎኛል ሰይድ አለች። ጸጌን አስታወሰች። በአንተ ምክንያት ወተት እየጠጣው ነው አለችው ዳኒ ማለት ነው። እና አንዳንድ ጊዜ በምትወዱ ሰዎች በሽተኛ ነው የምትሆኑት፣ ከውስጣችሁ የማይወጣ በሽታ ማለት ነው። እና ጸጌም እንደዚህ ትናገር ነበረች። ያው ዳኒ ስለምትወደው በሱ የተነሳ ከሌላ ሰው ጋር ስታየው ጨጓራ እየተቃጠለ ወተት እየጠጣው አለች። ሱመያም እንግዲህ አሁን ጨጓራ በሽተኛ ሁኛለሁ እያለች ናት እንግዲህ አላህ ይሽፊኩም ኩልኩም። እና ሰይድ ነው ወይ ሴቶችን የሚያጭበረብረው ወላ ሴቶች ናቸው ሰይድን የሚያጭበረብረው አልገባኝም እያለች ነው። ያው እንግዲህ ታዋቂ ነው ሰይድ ነው የሚያጭበረብረው እንጂ ሴቶች ማንኛውም ሴት ቤትም መንገድ ይምጣ ያለውን ወንድ ነው የምትፈልገው ሴት። ይሄ 100% ትክክለኛ የሆነ ነገር ነው። ማንም በተለይ ሴት ማንም ማከክ የምትፈልግ የለችም። ማከክ ጠልታ መሰለኝ እያንዳንዳችን ስደት ላይ እንደ አሳ ውሃ ላይ የተበተነ አሳ ይመስል ተበተነን በሰው ሀገር ያለ ነው የተሻለ ህይወት ለመኖር ብለን ነው። እና በሐላል መንገድ ይምጣ እንጂ በሐራም መንገድ አይምጣ ገንዘቡ። ማንም ሰው የሚፈልገው ማለት ነው። በሐራም መንገድ የሚመጣ ገንዘብ ነው የሚያስፈራው፣ በህይወታችንም እሳት የሚሆነው። በሐላል ገንዘብ ካልሰረቅን ካልዋሸን በሐላል መንገድ ከመጣ እኔ ምን አገባኝ? ወዶኝ እስካገባኝ ድረስ ወዶኝ ከገባ ቢደፋ ምን አገባኝና። ሰይድ በአሁን ሰዓት ላይ ትልቅ ሰው ነው፣ ግራና ቀኙን አገናዝቦ የሚያይ ሰው ነው። እና ለሮዛም 2 ሚሊዮን አስገባላት። እሺ ለአዩም ያን ሁሉ ብር አንበሻበሸላት። የተንጣለለ ቤት ምን የመሰለ ሙሉ ቤት ተከራይቶ እያኖራት ነበረ። እንግዲህ አላህ ምቾት አይወድልሽም ሲላት እሷንም አባረረ። እንግዲህ አሁን ደግሞ ይኸው 8 ሚሊዮን ለዚች ደግሞ ቤት ተገዛ። እንዴት ነው ጠይብ ሴት መጥፎ ነገር የምትወደው? ይሄንን ብታገኝ እያንዳንዷ ሴት 5-6 ልጅ የምትወልድበትን እድሜዋን በመዳም ኩሽና ትጨርሳለች? አትጨርስም። ቀላባይ የሆነ ወንድ በህይወቷ እየመጣ እየቀላበደ ገንዘቧን ሞልጨፍ እያደረገ እድሜዋን ሞልጨፍ መልኳን ሞልጨፍ ጤናዋን ሞልጨፍ እያደረገ ሰው ሀገር ላይ በሽተኛ አይምሮ በሽተኛ አገር ገብታ ሰላም ማታገኝ የሚያደርገው ወንድ እከካም ወንድ አይደል? እከካም ወንድ። እሷም ወይ አልተሻሻለች ወይ እሷ አልተሻሻለ ወይ ለቤተሰቦቿ ረርታ ቤተሰቦቿ ከሷ ተሽሎ አልተገኙ። ብሯን መላኳ አይቀር ቤተሰቦቿ ጉስቁል ያሉ ናቸው። የእሷ እዚህ ጉስቁል ያለች ናት። 10 ምናምን አመት ወደ ሰርታ አገር ስትገባ ምንም ነገር የለ። እንደገና ድጋሚ ስደት፣ ድጋሚ ለቅሶ፣ ድጋሚ እብደት አለያም ሞት። በስ ይሄ ነው። ይሄን የሚፈልግ ማን አለ? ሙስተሂል ማንም አይፈልግም። ማንም አይፈልግም። ታዲያ እንደነዚህ አይነት እንደ ሮዛና እችኛቱ አሁን የመጣችዋ ልጅ ድል እያንዳንዷ የአረብ ሀገር ሴት ብትኖር እግሩን አጥቤ ነው የምኖረው። ትቀልዳላችሁ እንዴ? ምን ያስፈልግሃል ብዬ ምን ያስፈልግ? ለምን በሐላል መንገድ ነው የመጣው ገንዘቡ። እስካልሰረኩ ድረስ እስካላጭበረበርኩ ድረስ ሐላል በሆነ መንገድ ከሄድኩኝ ምንም አያሳፍርም። ምን ያሳፍራል? እውነቴን ነው። ምንም አያሳፍርም። የሆነ ነገር የሆነ ስደት ላይ ሆናችሁ እንደን ነገር ስታስቡ ያለፋችሁት በቃ የሰው ሀገር የምከፍሉት እድሜ
በቃ የሆነ እንዴት ነው በረምጣድ ጥዳችሁ የጋለ በረምጣድ ላይ ውሃ ስጨምሩ እንዴት ነው ውሃዋ ቅልብልብልብልብ ብላ ታልቃለች እዛው በረምጣድ ላይ ማለት ነው። በቃ የኛ ህይወት ማለት ያ የጋለ በረምጣድ ላይ ውሃ እንደመጨመር ማለት ነው። የጋለ ምጣድ ላይ ውሃ መጨመር ማለት ነው። ማን ይፈልጋል? እስቲ ኮሜንት ላይ ያስቀምጡ። እያንዳንዳችን በሐላል መንገድ የመጣ ገንዘብ ጥሩ ትዳር አግኝተን እምቢ እንላለን? ሱመያ በብዙ መንገድ ገልጸዋለች። የምታውቂያት ጓደኛ የምትወጃት ጓደኛ ከትዳር በፊት ያቺ ጓደኛ ካለችሽ ስታገቢ ያቺን ጓደኛ ተያት። ትዳርሽ ላይም እሳት የምታመጣ እሷ ናት። ትዳርሽ እንዲበታተን ልጆች እንዲበታተን የምታደርግ ከጀርባ ትሆንና ያቺ ጓደኛ ናት አልኩ። እውነት ነው። ጓደኛ የቂጥ ቁስል አቆም አስቀምጥ። የቂጥ ቁስል የቂጥ መርፌ በሉት እና ብዙን ጊዜ እውነትም ብዙን ጊዜ ስታዩ ወንድ አይደለም ትዳር እያፋታ ያለው ሴት ናት ትዳርን እያፋታች ያለችው። ያው በዚህ አጋጣሚ ደግሞ እነዚህ አሁን ሮዛ አንቺን አታቅሽም፣ አዩ ያው አንቺን አታቅሽም፣ ቤዛም አንቺን አታቅሽም። ያው ሮዛ ታቅሻለች። እችኛዋ ደግሞ አላህ ዋለም እንግዲህ ያው ሚዲያ ላይ የሚሰራ ሰው አያቀኝም አይባልም፣ ግን ሊያቁሽ ይችላሉ። ግን ሰይድ ደግሞ ፌመስ ስለሆነ እኔ ዩቱብ አይደለም እቼ ዩቱብ ይሄና በዚህ ናህል ዩቱብ ከፍሎት አይመስለኝም እንዲህ የሚበሻበሸው ብር አላህ አለም። እና የዩቱብ ገንዘብ ታውቃላችሁ፣ የዩቱብ ገንዘብ በዚህ ናህል አሁን የሰይድ ቻናል አይታችሁት እንደሆነ ብዙም ቪዲዮ አይለቅም ሰይድ። ከሳምንት ወይ 3 ወይ 4 ነው የሚለቀው፣ አይለቅም ብዙን ጊዜ እንደ ሌሎቹ። ሲለቅ ደግሞ በቃ የሆነ ዘና ብሎ የሰው ቻናል ላይ የሚሰራ ነው እንጂ የሚመስለው የራሱ ቻናል ላይ የሚሰራ አይመስልም። የሆነ በቃ ሙቶ ተከርብቶ ተፈልጦ አይደለም ዩቱብ ላይ ቪዲዮ የሚጭነው። በቃ የሆነ አይደለ የሆነ የራሱ ጉዳይ ምናምን ብሎ ነው የሚጭነው። እንዴ ተጨንቆ አይደለም የሚጭነው። እና ስታዩትም ረጋ ብሎ የሰውን ትኩረት ለመሳብም የሚያደርገው ነገር የለም። ቪዲዮ ቫይራል እንዲወጣለትም የሚያማሙቀው ነገር የለም። በቃ የሆነ ሲሪየስ ሆኖ ነው የሚለቀው ማለት ነው። እና ብዙም አይደለም ይሄን ያህል የተጋነነ እይታ አለው አልልም። ግን ገንዘቡ ምንጩን እስቲ ንገረን፣ ለመዳም ቅመም እስቲ ለኛም ንገረን፣ እስቲ እኛም እናገኝ። ኧረ ተው ዩቱባችን እርስ በራሳችን እንደው ቪዲዮ አሁን እንተጋገዝ። ሼር ማድረግ ደግሞ እኔ ጭራሽ ሼር ባደርግም የሚያይ የለም። ግን ሼር አደራረጉን ዩቱብ ላይም አላቅም። ያው እኔ እንደዚህችው ዝም ብዬ ሆነች ነገር ቀልበብ አድርጌ ነው የምለቀውና ያው ኢንሻአላህ አላህ የተሻለውን እድል ይስጠን ለሁላችንም። ከምንመኘው ካሰብነው በላይ ደግሞ አላህ ይወፍቀን። ሀላል የሆነውን ነገር በያዝነው ነገር በረካ ያደርግልን። በእድሜያችን፣ በገንዘባችን፣ በቤተሰቦቻችን ባለን ጥሩ ነገር ሁሉ አላህ ደስተኛ ያደርገን። አላህ በረካ